ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 8 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ለአረጋውያን አዲስ ረቂቅ አዋጅ እየተዘጋጀ መሆኑ ተገለጸ። በተጨማሪም በረቂቅ አዋጁ በርካታ ጉዳዮች ይደነገጋሉ ተብሏል። በዝርዝር የምናደርሳችሁ ይሆናል። ኢትዮጵያ የዓለም መንግስታት የቡድን 24 114ኛው የሚኒስትሮችና የገቢዎች ስብሰባ ላይ ያነሳቸው ጥያቄ አነጋጋሪ ሆነም። በተጨማሪም ከፍተኛ ሚሊዮን ዶላር ለኢትዮጵያ መመደቡ ተገልጿል። የምናጋራችሁ መረጃችን ነው። ባለቤቱን ለሞት የሚዳርግ መድኃኒት ሰጥቶ የገደለው ግለሰብ መቀጣቱ ተገለጸ። ወንጀሉን በተመለከተም ፖሊስ ሙሉ መረጃውን ይፋ አድርጓል። የምትሰሙት ይሆናል። የመንግስት ሰራተኞችን ደሞዝ ከመቁረጥ ጋር ተያይዞ አዳዲስ መረጃዎች ወጡ። ሙሉ መረጃውን በዝርዝር እናጋራችኋለን። ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ በህፃን ልጅ ላይ በጅብ የመነከስ አደጋ ደረሰ። አደጋውን ተከትሎም የወጡ መረጃዎችን አካተናል። የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኮሚሽኑ ባለፉት 3 ወራት ከወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ማግኘቱን አስታወቀም። ኢትዮጵያ ባለፉት 3 ወራት ብቻ በልዩ ኢኮኖሚክ ዞኖች ከሚገኙ ኢንቨስትመንቶች ወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ማግኘቷን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽኑ ይህን ያስታወቀው የ2018 የመጀመሪያ ሩብ ዓመት እቅድ አፈጻጸምን ጥቅምት 6 ቀን 2018 ዓ.ም በገመገመበት ወቅት ነው። በዚህ ወቅትም በመጀመሪያው ሩብ ዓመት የውጭ ቀጥተኛ ንግድ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.8 በመቶ ጭማሪ ማሳየቱ ተገልጿል። እንዲሁም በሩብ ዓመቱ በልዩ ኢኮኖሚክ ዞኖች ከሚገኙ ኢንቨስትመንቶች ከወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ሲገኝ ይህም ደግሞ ከአምናው ተመሳሳይ ወቅት ጋር ሲነጻጸር 113 በመቶ ብልጫ ማሳየቱ ተጠቁሟል። በተጨማሪም በሩብ ዓመቱ ለ123 አዳዲስ የውጭ ፕሮጀክቶች የኢንቨስትመንት ፈቃዶች እንደተሰጡ የተገለጸ ሲሆን ይህም በተመሳሳይ ከአምናው በጀት ዓመት ጋር ሲነጻጸር የ26 በመቶ ብልጫ እንዳለው ከኮሚሽኑ የተገኘው መረጃ ያመላክታል። ከአፍሪካ በድብቅና በህገ ወጥ መንገድ ሀብት እንዳይወጣ ተጠየቀም። ከአፍሪካ በድብቅና በህገ ወጥ መንገድ ሀብት እንዳይወጣ ለመከላከልና ሀብት በማስመለስ ጥረቶች ላይ መሰናክሎች የሆኑ ዓለም አቀፋዊ ህግጋትና አሰራሮች ማሻሻያ እንዲደረግባቸው የሀብት ስውር ፍሰትንና ማስመለስን በተመለከተ የተዘጋጀ አህጉራዊ ሪፖርት ጠይቋል። ይህ ሪፖርትም ተመድ ከሀገራት በድብቅ ለሚወጡ ሀብቶች የሰጠውን ጠባብ ትርጉም እንዲያሻሽል የጠየቀ ነው ተብሏል። በተጨማሪም የአፍሪካ ሀገራትም ሙስናንና ገንዘብ ስውራን የሚከላከሉና የፋይናንስ ምርመራ፣ የህግ አስፈጻሚና የፍትህ አካላትን ተቋማት ነጻነት እንዲጠብቁ ሪፖርቱ አሳስቧል። ከአፍሪካ በዓመት በድብቅ የሚወጣው ሀብት ከ30 እስከ 60 ቢሊዮን ዶላር እንደሚገመት የጠቀሰው ሪፖርቱ አፍሪካ በስውር የወጡባትንና የተዘረፉ ሀብቶቿን ለማስመለስ የበለጸጉ ሀገራትን የምትለምንበት ሁኔታ ማብቃት አለበትም ብሏል።
ኢትዮጵያ ወቅታዊ የዕዳ መልሶ ማዋቀር ዘዴዎች እንዲተገበሩ መጠየቋ ተሰማም። የገንዘብ ሚኒስቴር በማደግ ላይ ያሉ ሀገራት የዕዳ ጫናን እንዲቋቋሙ ለመርዳት በቡድን 20 የጋራ ማዕቀፍ ስር ሊተነበይ የሚችልና ወቅታዊ የሆነ የዕዳ መልሶ ማዋቀር ዘዴዎች እንዲተገበሩ ጠይቋል። ሚኒስትሩ ይህንን ጥሪ ያቀረበው በዋሽንግተን ዲሲ በተካሄደው የዓለም መንግስታት የቡድን 24 114ኛው ሚኒስትሮችና የገዢዎች ስብሰባ ላይ ሲሆን ስብሰባውም የ2025 የዓለም ባንክና የአይኤምኤፍ ዓመታዊ ስብሰባዎች አካል ሆኖ ተካሂዷል። በዚህም ደግሞ ንግግር ያደረጉት የገንዘብ ሚኒስትሩ አቶ አህመድ ሺዴ የዕዳ ማዋቀርን በተመለከተ መጠነኛ መሻሻሎች መኖራቸውን ቢገልጹም በቡድን 20 የጋራ ማዕቀፍ ስር በይበልጥ ሊተነበይ የሚችልና ወቅታዊ የዕዳ መዋቅር ዘዴ እንዲኖር የቡድን 24 መግለጫ ጥሪውን ማስተጋባታቸውን አረጋግጠዋል። አቶ አህመድ ሺዴ አክለውም የቅናሽ ብድር፣ የታደሰ የብዙ ወገኝተኝነት፣ የላቀ አብሮነትና ለአደጋ ምላሽም ሆነ ለረጅም ጊዜ ልማት በማደግ ላይ ያሉ ኢኮኖሚያቸውን የሚረዳ ዓለም አቀፍ ስርዓት መኖር ወሳኝ መሆኑን አጽንኦት ሰጥተዋል። በሌላ በኩል የዓለም አቀፉ የገንዘብ ተቋማት ኃላፊዎች ከአንዳንድ የቡድን 24 አባል ሀገራት ጋር ጠንካራ የፕሮግራም ተሳትፎን ለማስቀጠል ቁርጠኝነታቸውን ያረጋገጡም ሲሆን የቡድን 24 አባላትም እያካሄዱ ያሉትን የማሻሻያ ጥረቶች አድንቀዋል። ስብሰባውም የእድገት አቅምን ለመክፈት የሚያስችሉ መዋቅራዊ የትራንስፎርሜሽን ፖሊሲዎች በሚል መሪ ቃል ውይይት የተደረገበት ሲሆን የዓለም የገንዘብ ድርጅት የአይኤምኤፍ ማኔጂንግ ዳይሬክተር ክሪስቲና ጆርጂየቫና የዓለም ባንክ ቡድን የሥራ ማስኬጃ ማኔጂንግ ዳይሬክተር ተሳትፈዋል። የሰራተኞችን ደሞዝ መቁረጥ የአስተዳደር በደል በመሆኑ ሊታረም ይገባል ተባለም። የመንግስት መስሪያ ቤቶች በፍርድ ቤት ከሚሰጥ ትዕዛዝ ወይንም በሕግ በግልጽ ከተደነገገ ውጪ ከሰራተኞች ደሞዝ ላይ መቁረጥ የአስተዳደር በደል በመሆኑ ሊታረም እንደሚገባ የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። በተለያዩ አካባቢዎች የሚገኙ የመንግስት ሰራተኞች ለተለያዩ ስራዎች በሚል ያለ ፈቃዳቸው ደሞዛቸው ይቆረጣል የሚል ቅሬታ እንደሚቀርብለት የገለጸው ተቋሙ ከቅርብ ጊዜ ወዲህ በተለይም በሲዳማ ክልል በተለያዩ ወረዳዎች የሚገኙ በርካታ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸውን ሳይሰጡ ከደሞዛቸው ላይ እየተቆረጠባቸው መሆኑን እንደተናገሩም ገልጿል። ቅሬታ አቅራቢዎቹ መፍትሄ እንዲሰጣቸው በተለያዩ ጊዜያት ለኢትዮጵያ ሕዝብ እንባ ጠባቂ ተቋም ሐዋሳ ቅርንጫፍ ጥያቄያቸውን ማቅረባቸውንም የተቋሙ የሕዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አንላይ ወርቄ ተናግረዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት ዳውሮ ዞን የተለያዩ ወረዳዎች የሚገኙ መምህራንም ተመሳሳይ ጥያቄ ማቅረባቸውን አንስቷል። የመንግስት መስሪያ ቤቶች ሰራተኞች ስምምነታቸውን በጽሑፍ ሳይገልጹ ከደሞዛቸው ላይ መቆረጡ በግልጽ ከተደነገገው መርህ ጋር የሚቃረን እንደሆነ የሚያመላክቱም ሲሆን ችግሩ በተከሰተባቸው አካባቢዎች ልዩ ትኩረት በመስጠት ተገቢ እርምት ሊደረግ እንደሚገባም ተናግረዋል። ባለቤቱን ለሞት የሚዳርግ መድኃኒት ሰጥቶ የገደለው ግለሰብ ተቀጣም። በምዕራብ አርሲ ዞን ገደብ አሶሳ ወረዳ አሶሳ 03 ቀበሌ ነዋሪ ሆነው ፈይሳ ከበደ የተባለ ግለሰብ ባለቤቱን በመደብደብና ለሞት የሚዳርጋትን መድኃኒት ሰጥቶ በመግደሉ በእስራት መቀጣቱን የዞኑ ፖሊስ አስታውቋል። ትዳራቸው ውስጥ ግጭት ሲፈጠር በቀላሉ በውይይትና በመነጋገር መፍታት የሚቻል ጉዳይ ቢሆንም በየጊዜው ሚስት ከውጪ በምትሰማው ተባራሪ ወሬና የቅናት ጥርጣሬ የችግራቸው መንስኤ እንደሆነ የምዕራብ አርሲ ዞን ፖሊስ ዋና መምሪያ የሴቶችና ሕፃናት ጉዳይ ጽሕፈት ቤት ኃላፊ ኮማንደር አዲስ ዓለም በቀለ ተናግረዋል። ይህ አለመግባባትም እያደር መፍትሄ አጥቶ ችግሩ እየተባባሰ ያለ ሚስት ባሏ ፈይሳ ከበደ የሚሰራበት የስራ ቦታ ሄዳ ከሌሎች ሴቶች ጋር ሲያወራ በማየቷ ረብሻ በመፍጠሯ የተናደደው ባለቤትም ቤት ገብቶ ባለቤቱን የተለያዩ ቦታ በመ
በመደብደብ ራሷን እንድትስት ካደረገ በኋላ ምንነቱ ያልታወቀ የተበጠበጠ መድኃኒት እንድትጠጣ ማድረጉ ተገልጿል። ሚስት መድኃኒቱን ለመጠጣት ፈቃደኛ ያልነበረች ሲሆን በግዳጅ ግን ባለቤቷ እንድትጠጣ አድርጎ ከሰዓታት በኋላ ግን መድኃኒቱ የሆድ ቁርጠት ማስመለስና ሌሎች የጤና እክሎች ገጥማትና ወደ ሕክምና ቦታ ሳትደርስ ሕይወቷ ማለፉን ፖሊስ አስታውቋል። ፖሊስ በስፍራው በመገኘትም ለህልፈቷ ምክንያት የሆነውን መድኃኒት ናሙና በቁጥጥር ስር አውሎ የአስከሬን ምርመራ እንዲደረግ የሟቿን አስከሬን ወደ ሆስፒታል በመላክ ምርመራ በማድረግ ተከሳሽ ፈይሳ ከበደን በቁጥጥር ስር አውሏል። የምርመራ መዝገቡንም ከተከሳሽ የእምነት ቃል ተነስቶ ሲያጣራ ባልና ሚስት በመካከላቸው በተፈጠረ ጸብ የተጎዳች መስሎት የተቀመመ መድኃኒት እንደሰጣት በእምነት ቃል አረጋግጧል። ይሁን እንጂ ባል ለሚስቱ የሰጣት ፈሳሽ መድኃኒት ሳይሆን የሰውን ልጅ ጤና የሚጎዳ አደገኛ መርዝ መሆኑ በተደረገው የናሙና ምርመራና የአስከሬን የምርመራ ውጤት ማረጋገጡን ዳጉ ጆርናል ዘግቧል። የምርመራ ውጤቶችንም ተንተርሶ ፖሊስ በበቂ ማስረጃ የምርመራ መዝገቡን አጠናቆ ለአቃቤ ሕግ በማስተላለፍ አቃቤ ሕግም ከፖሊስ የተቀበለውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል አንቀጽ 539ና በሰው ጤና አካል ላይ የሚፈጸም ወንጀልን በመጥቀስ ክስ ይመሰርታል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ጥቅምት 5 ቀን 2018 ዓ.ም በዋለው ችሎትም ተከሳሽን በ21 ዓመት ጽኑ እስራት እንዲቀጣ የወሰነበት መሆኑን ኮማንደር አዲስ ዓለም በቀለ ተናግረዋል። የአረጋውያንን መብትና ተሳትፎ የሚያረጋግጥ አዲስ ረቂቅ አዋጅ እየተዘጋጀ መሆኑ ተገለጸም። የሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያን መብት ጥበቃ ተሳትፎና ተጠቃሚነትን ለማረጋገጥ የሚያስችል አዲስ ረቂቅ አዋጅ በዝግጅት ላይ መሆኑን አስታውቋል። ለአዋጁ ግብዓት የሚሆኑ ሀሳቦችም ከተለያዩ ባለሙያዎች ተሰብስበዋል ሲሉ በሚኒስቴር መስሪያ ቤቱ የአረጋውያንና ቤተሰብ መሪ ስራ አስፈጻሚው አቶ ተስፋዬ ሮበሌ ለገበያ ሚዲያ ተናግረዋል። አረጋውያን መብት ጥበቃ ተሳታፊነትና ተጠቃሚነት ረቂቅ አዋጅ እንደ ሚኒስትሪ አዘጋጅተን የግብዓት ማሰባሰቢያ ስራ እያለቀ ነው። ምክንያቱም አረጋውያን ተደራጅቶ መስራት እንዳለባቸው ማምረትም ይሁን የማማከርም ይሁን የማሰልጠንም የስልጠናም ይሁን የተለያዩ ባላቸው እውቀት ሰርቶ ተደራጅቶ እንዲኖሩ ምቹ ሁኔታ የሚፈጥር የአሰራር ስርዓት እንዲዘረጋ እያደረግን ነው። በዚህም ሚኒስትሩ ይህን ረቂቅ አዋጅ በፍጥነት ወደ ተግባር ለማስገባት የሚያስችሉ ስራዎችንም እያከናወነ መሆኑን ገልጸዋል። በሌላ በኩል የተነሱት ሀሳቦች እስከ ጥቅምት 15 ቀን 2018 ዓ.ም ለፍትህ ሚኒስቴር እንዲቀርቡ ለማድረግና ረቂቅ አዋጁ በአፋጣኝ ወደ ተግባር እንዲገባ ለማድረግ ሁኔታዎች እየተመቻቹ እንደሆነም አክለዋል። በተጨማሪም አረጋውያን በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ እኩል ተጠቃሚ እንዲሆኑና የመብት ጥሰት እንዳይደርስባቸው የሚያስችል አስገዳጅ ሕግ በተደጋጋሚ ሲጠየቅ የነበረ ጉዳይ መሆኑን አቶ ተስፋዬ ተናግረዋል። አሁን ምንድነው ያለው ፖሊሲ አጠቃላይ የቀረበው አሁን ምንድነው የማህበራዊ ጥበቃ ፖሊሲ ነው። አሁን እየተሻሻለ ነው ያለው። ከዚህ በፊትም በተለይ በተጋላጭ አረጋውያን ላይ ትኩረት ያደረገ ነው የማህበራዊ ጥበቃ ፖሊሲ ማለት ነው። የብሔራዊ የማህበራዊ ጥበቃ ፖሊሲ የሚባለው አሁን ግን እንደውም በተሻለ መልኩ እንዲደራጅ በተሻሻለ መልኩ ክለሳ እንዲደረግ እየተደረገ ነው። ጥናቶች በዓለም ባንክ ድጋፍ ጥናት ተደርጓል። ያንን በሚያቅፍ መልኩ አሁን እያንዳንዱን አረጋውያንን እንዴት አቅመ ደካሞችን እንዴት ተጠቃሚ ያደርጋል የሚል ከዚህ በፊት ያልተሟሉ ጉዳዮች ተሟልቶ አጠቃላይ ህጻናትን፣ አካል ጉዳተኞችን፣ አረጋውያንን፣ ተጋላጭ የህብረተሰብ ክፍሎችን መፍትሄ ሊሰጥ የሚችል ከችግር ሊያወጣ በሚችል መልኩ እንዲከለስ እየተደረገ ነው። እንግዲህ ሞር ደግሞ እሱ ሲከለስ መፍትሄ ያመጣል ተብሎ ነው የሚጠበቀውና አንዱ ይሄ ነው። ሌላው አዋጁ ነው። እሱ ደግሞ ሁሉንም አረጋውያንን የሚያቅፍ ነው። ተጋላጭ ያልሆኑትም በስራ ላይ ያሉ በጡረታ ሲገለሉ ምን መሆን አለበት የሚል መልስ የሚሰጥ ረቂቅ አዋጅ ነው አሁን እያዘጋጀን ያለ ነውና
በኢትዮጵያ ከ6.4 ሚሊዮን በላይ አረጋውያን የሚገኙ ሲሆን ከነዚህ መካከልም አብላጫው የሚሆኑት ለተለያዩ ችግሮችና ለመብት ጥሰት እንደሚጋለጡ ይነገራል። በአረጋውያን ላይ የሚደርሰውን ጫና ለመፍታትም የአስገዳጅ ሕግ ማዕቀፍ እንደሚያስፈልግ በማመን በሂደት ላይ የሚገኘው ረቂቅ አዋጅ በአፋጣኝ ተግባራዊ እንዲደረግም እየተሰራ ነው ሲሉ አቶ ተስፋዬ አክለዋል። በተጨማሪም በአረጋውያን ድጋፍና እንክብካቤ የተሰማሩ 22 ማህበራት አማካኝነት አቅም ለሌላቸው አረጋውያንና ጡረተኞች ዓመቱን ሙሉ ያለ ክፍያ እንዲታከሙ የሚያደርግ አዲስ የመድን ፈንድ የመስጠትና የማውጣት አሰራር ስራ ጀምሯል መባሉን መዘገባችን አይዘነጋም። 110 ሚሊዮን ዶላር ድጋፍ ለኢትዮጵያ መመደቡ ተገለጸ። የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሶስተኛ ምዕራፍ ማስፈጸሚያ የሚውል የ110 ሚሊዮን ዶላር ድጋፍ እንደሚያደርግ መግለጹን የገንዘብ ሚኒስቴር አስታውቋል። ድጋፉ ደግሞ በገጠራማ አካባቢዎች የፋይናንስ ተደራሽነትን ለማስፋት፣ የፋይናንስ አገልግሎት ተጠቃሚነትን ለማሳደግ እንዲሁም የኢትዮጵያን አጠቃላይ የግብርና ዘርፍ የለውጥ ጥረቶችን ለመደገፍ ያለመ መሆኑንም ሚኒስተሩ ገልጿል። ይህ የተባለውም የገንዘብ ሚኒስትር አቶ አህመድ ሺዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጋቸውን ተከትሎ ነው ተብሏል። አቶ አህመድ ሺዴ በአውሮፓ ህብረት ኮሚሽን የዓለም አቀፍ አጋርነት ዳይሬክቶሬት ጀነራል ማሪያ ታጃገር ጋር ቀጠናዊ የመሰረተ ልማት ትብብርን ለማጠናከር ቀጣይነት ባላቸውና መንግስት ቅድሚያ ከሚሰጣቸው የማሻሻያ ፕሮግራሞች ጋር የሚጣጣሙ ስራዎች ላይ የሚደረገውን ድጋፍ አስመልክተው መወያየታቸው ተገልጿል። በተጨማሪም ሚኒስትሩ ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ከሆኑት ቱሪያ ትሪኪንግ ጋር ተገናኝተው የተወያዩ ሲሆን ባንኩ በኢትዮጵያ በአነስተኛና መካከለኛ ኢንተርፕራይዞች በንጹህ የመጠጥ ውሃ እንዲሁም በሴቶች የሥራ ዕድል ፈጠራ እያደረገ ላለው ድጋፍ ምስጋና አቀርበዋል ተብሏል። ባንኩ በቀጣይም በገጠር አካታችና ዘላቂ የኢኮኖሚ ልማት ኢኒሼቲቮች እንዲሁም በማኑፋክቸሪንግ ዘርፍ ድጋፍ እንዲያደርግም ተጠይቋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ወር ባልሞላ ሁኔታ ለሁለተኛ ጊዜ በጅብ የመነከስ አደጋ ማጋጠሙ ተገለጸ። በትግራይ ክልል መቀለ ከተማ ትናንት ጥቅምት 7 ቀን 2018 ዓ.ም አመሻሽ ላይ ወደ 70 ካሬ የተፈናቃዮች መጠለያ ካምፕ ዘልቆ የገባው ጅብ በ9 ዓመት ታዳጊ ላይ ጉዳት ማድረሱ ተሰምቷል። የሶስተኛ ክፍል ተማሪ ነች የተባለችው ሕፃንም ትላንት ምሽት 1 ሰዓት ከ20 ላይ ከእናቷ ጋር መጸዳጃ ቤት ለመጠቀም ብለው በወጡበት ቅጽበት ጅቡ ታፋዋን በመንከስ ይዟት ሊሮጥ በሞከሩን ወላጅ እናቷ አረጋግጠዋል። በዚህም የእርዳታ ጥሪ ያሰሙት እናት በአካባቢው የነበሩት ሰዎች ባደረጉት ርብርብ ሕፃኗን ማትረፍ የቻሉ ሲሆን ከዚህ ቀደምም በዚሁ መጠለያ ካምፕ አንድ የ1 ዓመት ከ6 ወር ሕፃን በተመሳሳይ መንገድ በጅብ ተበልቶ ሕይወቱ ማለፉ አይዘነጋም። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 164 ብር ከ50 ሳንቲም እየተገዛ 167 ብር ከ79 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 210 ብር ከ3 ሳንቲም መግዣው ሲሆን መሸጫው ደግሞ 214 ብር ከ23 ሳንቲም ሆኗል። ዩሮ እንዲሁ 157 ብር ከ20 ሳንቲም እየተገዛ 190 ብር ከ94 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 195 ብር ከ5 ሳንቲም እየተገዛ 198 ብር ከ95 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 43
43 ብር ከ94 ሳንቲም መግዣው ሲሆን መሸጫው ደግሞ 44 ብር ከ82 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 43 ብር ከ5 ሳንቲም የተገዛ 43 ብር ከ91 ሳንቲም እየተሸጠ ይገኛል። በተጨማሪም የቻይናው ዩዋን 22 ብር ከ94 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ40 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።